ብለው እኛንም ጠይቀውናል። የአሜሪካን ኤምባሲ ደውለናል። የብዙ ሰው ጥያቄ ነው፣ እውነት ነው ወይ? ይሄንን አጣሩ። ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ኢትዮ ትራቭሎች ነን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የኤምባሲ፣ የኢሚግሬሽን እንዲሁም ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ ቶሎ መረጃዎችን ከጉዞ ጋር በተገናኘ ወደ እናንተ እናደርሳለን። ዛሬ ያስኩላችሁ ትራቭል ሂስትሪ ማስተካከል የምትችሉባቸውን 5 ሀገሮችን ይዤላችሁ መጥቻለሁ። እነዚህ ሀገራቶች ላይ ትራቭል ሂስትሪ በእነዚህ 6 ወራቶች ውስጥ ካላችሁ የአሜሪካን ኤምባሲ ትራቭል ሂስትሪያችሁን ይቀበላችኋል ማለት ነገር አለ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እና ለሌሎች ደግሞ እንዲደርስ አድርጉልን። ጥያቄዎች፣ አስተያየቶች፣ ሀሳቦች እንዲሁም ማወቅ የምትፈልጓቸው የቪዛ መረጃዎች ካሉ ኮሜንት ላይ አስቀምጡ። ለነዚህ ሀገራቶች እንግዲህ መስፈርቶቻቸው አብዛኛዎቹ ተመሳሳይ ናቸው። ለአምስቱም ተመሳሳይ ነው መስፈርታቸው። ነገር ግን የተለያዩ ወጪዎች አላቸው ወይንም ደግሞ የተለያዩ አኮሞዴሽን ሰርቪሶች አላቸው። እነሱን ወደ በኋላ ላይ እነግራችኋለሁ ምን እንደሚያስፈልጋችሁ። ነገር ግን የአሜሪካን ኤምባሲ በሚያስገርም ሁኔታ አንድ አፍሪካ ሀገር አለች። እቺን ሀገር ፓስፖርታችሁ ላይ ቪዛ ካለ የዚህችን ሀገር ሞር ሰፖርት ያደርጋል። ሰው ይጠይቃል። የኬንያ ቪዛ ፓስፖርታችሁ ላይ ቢኖር የአሜሪካንን ቪዛ የማግኘታችሁ እድል ሰፊ። አሜሪካን ኤምባሲ፣ አውስትራሊያ ኤምባሲ፣ እንግሊዝ ኤምባሲ፣ ጀርመን፣ ፈረንሳይ እነዚህ ሀገራቶች ላይ የምትገቡ ከሆነ እዚችን የአፍሪካ ሀገር ቪዛ ፓስፖርታችሁ ላይ መኖር ይጠበቅበታል ማለት ነው። በጣም በሚያስደንቅ ሁኔታ ማለት ነው። ስለዚህ እኔ እስከምነግራችሁ ድረስ እናንተ ግን ገምቱ። ኮሜንት ላይ የዚችን አፍሪካ ሀገር መገመት ትችላላችሁ ማለት ነው። አሜሪካን፣ ካናዳ፣ አውስትራሊያ፣ እንግሊዝ እነዚህ 4 ሀገራቶች ላይ መግባት የምትፈልጉ ሰዎች ካላችሁ እነዚህን የቪዛ ትራቭል ሂስትሪያችሁን ማስተካከል ትችላላችሁ። በራሳችሁም አፕላይ ማድረግ ትችላላችሁ። በመጀመሪያ ደረጃ ትራቭል ሂስትሪ ማለት ምንድን ነው? በዚህ 6 ወራቶች ውስጥ ለምሳሌ የአሜሪካን ኤምባሲ በዚህ 6 ወራቶች ውስጥ ትራቭል ሂስትሪ አድርጋችኋል ወይም ትራቭል አድርጋችኋል ወይ ወደ ተለያዩ ሀገራት ገብታችሁ ወጣችኋል ያለምንም ችግር በዚህ 6 ወራቶች ውስጥ የት ሀገራት አድርጋችኋል ብሎ ይጠይቃችኋል። እነዚህ አውሮፓ ሀገራት ወይንም ደግሞ የአሜሪካን፣ ካናዳ፣ አውስትራሊያ እና እንግሊዝ ሀገራት የትራቭል ሂስትሪ በደንብ ያያሉ። ምክንያቱም የሚያዩበት ዋነኛ ምክንያት ከደህንነት አንጻር ነው። እነዚህ አውሮፓ ሀገራቶች ላይ ገብታችሁ ከነበረ እነሱ ቪዛ ለመስጠት በጣም ይቀላቸዋል ማለት ነው። ምክንያቱም እዛ ሀገር ላይ እንግሊዝ ሄዳችሁ ከነበረ ለምሳሌ አሜሪካን ኤምባሲ ለመግባት ከፈለጋችሁ እነዚህ በኋላ ላይ የምጠቅሳቸው ሀገራቶችን እነዚህን ሀገራቶችን ከገባችሁ በእነዚህ 6 ወራቶች ውስጥ ቪዛ የማግኘታችሁ ድል ወደ 70% ይሆናል ማለት ነው። ሌሎች መስፈርቶችም እንዳሉ ሆኖ ማለት ነው። ስለዚህ እነዚህ መስፈርቶችን ከምታስተካክሉባቸው በራሳችሁም አፕላይ ከምታደርጉባቸው በጣም ቀላል እንዲሁም ደግሞ በጣም አሪፍ የሚባሉትን የቪዛ አፕሊኬሽን ያላቸው ሀገራቶችን ቶፕ 5 ይዤላችሁ መጥቻለሁ ማለት ነው። የመጀመሪያው ዩናይትድ አረብ ኤምሬት ዱባይ እንግዲህ በአብዛኛው ሰው ጉዞ ያደርጋል። በጉብኝት፣ በስራ፣ በተለያዩ ምክንያቶች ዱባይ ላይ ደርሶ ይመጣል። አንዳንዴ ዱባይ የሚኬድበት ያው ትራቭል ሂስትሪም ለማስተካከል እስከሆነ ድረስ ዱባይ በቀላሉ ገብታችሁ መውጣት ትችላላችሁ። በተለይ የአንድ ወር አሁን አለ። በአንድ ወር የቪዛ ቆይታችሁ ወይንም የ2 ወር ቪዛ ቆይታችሁ ዱባይ ገብታችሁ መውጣት ይጠበቅባችኋል። አኮሞዴሽናችሁን ራሳችሁ ችላችሁ ዱባይ ደርሳችሁ ብትመጡ አንድም ጉብኝት ታደርጋላችሁ፣ ሁለተኛም ደግሞ እንደ ትራቭል ሂስትሪ ይጠቅማችሁ። ትራቭል ሂስትሪያችሁ ላይ ቢኖር የሚመከረው የዱባይ ቪዛ ነው። ስለዚህ ዱባይ ቪዛ ቢኖራችሁ ሞር ቪዛችሁን ሰፖርት ያደርገዋል። ዱባይ ቪዛ ለማግኘት የአንድ ወር የ2 ወር ቪዛ ለማግኘት አሁን ላይ ባንክ ስቴትመንት ያስፈልጋቸዋል፣ እንዲሁም ሆቴል ቡኪንግ ያስፈልጋቸዋል። በእጃችሁ ላይ መያዝ ያለባችሁ $1000 ወይንም ደግሞ 3000 ድርሃም በእጃችሁ ላይ መያዝ ይጠበቅባችኋል። ሆቴል ቡኪንግ አለ፣ እንዲሁም ደግሞ የአየር ትኬት ደርሶ መልስ ያስፈልጋችኋል ማለት ነው። ዱባይ ገብታችሁ መውጣት ትችላላችሁ። ሁለተኛ ደረጃ ላይ ደግሞ ቱርክ ነው። የቱርክ ቪዛ ለማግኘት በ2 ወር እንዲሁም ደግሞ የ1 ወር
ወይንም የአንድ ዓመት ቪዛ ማሰራት ትችላላችሁ፣ የጉብኝት ቪዛ ማለት ነው። የቱርክ ቪዛ ለማግኘት አሁን ላይ በጣም ቀላሉ መንገድ የአንድ ዓመት ቪዛ ማሰራት ነው። የአንድ ዓመት ቪዛ የተለያዩ ስራዎችን መስራት ትችላላችሁ። በተጨማሪም እንዲሁም ቱርክ ላይ አክራ ወይንም ኢስታንቡል ላይ ገብታችሁ የተለያዩ ጉብኝቶችን ማድረግ ትችላላችሁ። የተለያዩ እቃዎችንም ገዝታችሁ መምጣት ትችላላችሁ። የቱርክ ቪዛ ለማግኘት ባንክ ስቴትመንት ያስፈልጋል። እንዲሁም ደግሞ በስማችሁ ያለ ቤት፣ መኪና ማሳየት ይጠበቅባችኋል። በተጨማሪም እሱንም ደግሞ ለማግኘት የቱርክ ቪዛ ለማግኘት ትራቭል ሂስትሪ ያስፈልጋችኋል። ቻይና ወይንም ህንድ ወይንም ዱባይ ወይንም ደግሞ ሲንጋፖር ደርሳችሁ መምጣት ይጠበቅባችኋል። ይሄንን የምነግራችሁ አሁን ከረንትሊ ያለውን የቱርክ ቪዛ አሰጣጥን ነው። ይሄንን ማድረግ ከቻላችሁ የቱርክ ቪዛን ማግኘት ትችላላችሁ። ቪዛ ነው። የሻንጋይ ቪዛ ውስጥ የምትካተተው ማሌዥያ፣ የማሌዥያን ቪዛ ማግኘት ከቻላችሁ የሚያስፈልጋችሁ ቡኪንግ ያስፈልጋችኋል፣ ፓስፖርት ያስፈልጋችኋል፣ እንዲሁም ደግሞ ባንክ ስቴትመንት እስከ 1 ሚሊዮን ብር ድረስ ያስፈልጋችኋል። ማሌዥያ የአየር ትኬት ደርሶ መልስ ያስፈልጋችኋል ማለት ነው። ይህንን አሟልታችሁ ማሌዥያ ደርሳችሁ ከመጣችሁ እንደ ትራቭል ሂስትሪ እነዚህን የጠቀስኳቸውን የሶስቱን የትራቭል ሂስትሪዎችን ይቀበሏችኋል። በአራተኛ ደረጃ ታይላንድ ነው። ብዙ ሰዎች የሚሄዱበት ሀገር ታይላንድ ስትሄዱ የሚያስፈልጋችሁ ፓስፖርት፣ ሆቴል ቡኪንግ እንዲሁም የአንድ ወር ወይ የሁለት ወር የታይላንድ ቪዛ በፓስፖርታችሁ ላይ መኖር ይጠበቅበት። የአየር ትኬት ደርሶ መልስ፣ ሆቴል ቡኪንግ እንዲሁም ደግሞ ባንክ ስቴትመንት እስከ 1 ሚሊዮን ብር ድረስ ማሳየት ይጠበቅባቸዋል። የታይላንድ ደርሶ መልስ ቪዛ ካገኛችሁ በኋላ ፓስፖርታችሁ ላይ ብታስመቱ፣ አንዳንድ ሰዎች ታይላንድ ቪዛን የሚገዙ ሰዎች አሉ። ይህንን መጠንቀቅ አለባችሁ። በተለይ አሜሪካን፣ ካናዳ፣ አውስትራሊያ እና እንግሊዝ ኤምባሲ የምትገቡ ሰዎች ቪዛ ባትገዙ ይመረጣል። ብዙ ሰዎች ቪዛ ይሸጣሉ፣ ነገር ግን ጉዞውን አያደርጉም። አንድም ትኬት ወጪ ለመቀነስ፣ ሁለትም ደግሞ መሄድ ስለማይፈልጉ ቪዛቸውን ብቻ የሚገዙ አሉ። ቪዛ የሚሸጥ መሆኑን የአሜሪካን ኤምባሲ ያውቃል። ስለዚህ ጥንቃቄ ማድረግ አለባችሁ። ኤርፖርት ልክ ስታልፉ ጌቲን ኢን የሚል ይሰጣቸዋል። ጌቲን ኢን ፓስፖርታችሁ ላይ አለመኖሩን ካወቁና ቪዛውን ብቻ መግዛታችሁን ካወቁ ሪጀክት የመባላችሁ እድል ሰፊ ነው። ምክንያቱም ያንን ዶክመንት አይተው ስለሚያስገቧችሁ ጥንቃቄ ማድረግ ይጠበቃል። ታይላንድ ቪዛ ኦን አራይቫል ነው። ታይላንድ ስትገቡ ቀጥታ የሚሰጣችሁ ለ1 ወር፣ ለ2 ወር ወይም ለ15 ቀን ታይላንድ ላይ እንደምትቆዩ ማሳወቅ ይጠበቅባቸዋል። ስለዚህ ታይላንድ ቪዛ ለማግኘት ባንክ ስቴትመንት ያስፈልጋል፣ ፓስፖርት ያስፈልጋቸዋል። እንዲሁም ደግሞ በስማቸው ያለ ቤት፣ መኪና እንደ ሰፖርቲንግ ሌተር ያስፈልጋል። ፓስፖርታችሁ ላይ ቢኖር እነዚህን 4 ኤምባሲዎች ላይ ብትገቡ የትራቭል ሂስትሪያችሁ ተቀባይነት ያገኛል። በአምስተኛ ደረጃ ኢንዲያ፣ ህንድ እንግዲህ የህንድ ሀገር ቪዛ ፓስፖርታችሁ ላይ ቢኖር የአሜሪካን ኤምባሲ እንዲሁም ካናዳ፣ አውስትራሊያ እና እንግሊዝ ኤምባሲዎች እነዚህን ሀገራት አምስቱ መካከል የህንድን ቪዛ ብታገኙ በቀላሉ ማግኘት የምትችሉት ነው። ብዙ ወጪ የላቸውም። ቢያንስ ቢደመር ወጪያችሁ ከ200 ሺህ ብር አያልፍም። ስለዚህ ደርሶ መልስ የአየር ትኬታችሁን ችላችሁ ህንድ ለ15 ቀን ወይም ለ1 ወር ቆይታችሁ ብትመጡ አንድም በጉብኝት ታተርፉበታላችሁ፣ ተዝናንታችሁ ትመጣላችሁ። ሁለትም ደግሞ የትራቭል ሂስትሪያችሁ ስትሮንግ ይሆናል፣ ጠንካራ ይሆናል ማለት ነው። በእነዚህ 6 ወራቶች ውስጥ የእነዚህን ሀገራት ትራቭል ሂስትሪያችሁን አሟልታችሁ ደርሳችሁ የምትመጡ ከሆነ የአሜሪካን ኤምባሲ፣ እንግሊዝ ኤምባሲ እንዲሁም አውስትራሊያና የካናዳ ኤምባሲ የትራቭል ሂስትሪያችሁን ያለምንም ቅድመ ሁኔታ ይቀበላሉ ማለት ነው። ስለዚህ እነዚህን 5 ሀገራቶችን ትራቭል ሂስትሪያችሁ ላይ ብታሟሉ ሞር ሰፖርት ያደርጋቸዋል። አጠቃላይ እነዚህን 5 ሀገራቶችን የሚያገናኛቸው ዶክመንት ነው። ከእናንተ የሚያስፈልጉ ዶክመንቶች ተመሳሳይ ናቸው። ወደ እነዚህ ሀገራት ኤምባሲ ማለትም አሜሪካን ኤምባሲ፣ እንግሊዝ ኤምባሲ፣ አውስትራሊያ እና ካናዳ ኤምባሲ እነዚህ 4 ኤምባሲዎች ላይ የምትገቡ ከሆነ እነዚህን የቪዛ አፕሊኬሽኖችን ወይም ትራቭል ሂስትሪዎችን አስተካክላችሁ የምትገቡ ከሆነ ያለምንም ጥርጥር ትራቭል ሂስትሪያችሁ ተቀባይነት ያገኛል ማለት ነው በእነዚህ 6 ወራቶች ውስጥ። ስለዚህ እነዚህን ማሟላት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ እኛ ጋር መደወል ትችላላችሁ። ኢትዮ ትራቭሎች ነን። የተለያዩ ሀገራት የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። አሁን ላይ የአውሮፓ ቪዛ
ለምትፈልጉ ሰዎች እንዲሁም የአሜሪካን የ3 ወር ቪዛ ለምትፈልጉ ሰዎች በሙሉ በእኛ በኩል ትራቭል ሂስትሪያችሁን አስተካክላችሁ ወደ አውሮፓ ሀገራት መሄድ ለምትፈልጉ ሰዎች በሙሉ እንዲሁም አሜሪካን፣ አውስትራሊያ፣ ካናዳ እነዚህ ሀገራቶች ላይ መሄድ ለምትፈልጉ ሰዎች የጉብኝት ፓኬጅ አዘጋጅተናል ለ7 ቀን ማለት ነው። ስለዚህ በእኛ በኩል ትራቭል አድርጋችሁ መምጣትን የምትፈልጉ ሻንጋይ ሀገር እንዲሁም አውሮፓና አሜሪካን ይዘንላችሁ መጠናል። አብራችሁን ትራቭል ማድረግ ትችላላችሁ። 7 ቀን ነው ያዘጋጀነው፣ 6 ናይት እና 7 ቀን አየር ትኬት አኮሞዴሽናችሁን ሙሉ በሙሉ በእኛ በኩል አዘጋጅተናል ማለት ነው። ስለዚህ ትራቭል ማድረግ ለምትፈልጉ ሰዎች በሙሉ በዚህ ስልክ ቁጥር ላይ ደውላችሁ ከኛ ጋር አብራችሁ ትራቭል ማድረግ ትችላላችሁ። የአሜሪካን የ3 ወር ቪዛ እየሰራ እንገኛለን። ያለነው ቦሌ ትሮፒካል ሞል ነው። ስለዚህ እኛን ለማግኘት አስቀድማችሁ በዚህ ስልክ ቁጥር ላይ ደውላችሁ እኛን ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በድጋሚ ለክርስትና እምነት ተከታዮች በሙሉ የኢትዮ ትራቭል ቤተሰቦች እንኳን አደረሳችሁ። መልካም ሁሉ ከእናንተ ጋር ይሁን። ፒስ። ተቀጥራችሁ በማንኛውም የስራ ዘርፍ ላይ መኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። የዱባይ አይዲ ለምትፈልጉ ሰዎች በሙሉ ይሄ መረጃ ለእናንተ ነው። ዱባይ የተለያዩ ቢዝነሶችን ለመስራት የሻንጣ ስራ እንዲሁም ደግሞ የተለያዩ አገልግሎቶችን ታገኙበታላችሁ። ስራም ተቀጥራችሁ በማንኛውም የስራ ዘርፍ ላይ ተወዳድራችሁ ለመስራት ከፈለጋችሁ የዱባይ የመኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። ይህን አገልግሎት በዱባይ የመኖሪያ ፍቃድ ለማግኘት አይዲ በዱባይ የመኖሪያ ፍቃድ የፈለጋችሁት የሙያ ዘርፍ ላይ ተቀጥራችሁ መስራት የሚያስችል ነው። ሻንጣ ስራ እንዲሁም ደግሞ ሌሎችንም ስራዎችን መስራት ያስችላችኋል።